ሄሎ ዶክተር እንዴት ታመሸ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። እኔ እሺ ናርዶስ እባላለሁ። ከባህር ዳር ነው። ከባህር ዳር ነው። 22 ዓመቴ ነው። እና 22 ዓመት ሰው እኮ እዚህ ሜዳ ላይ አይመጣም። ምን ገጠመሽ? ዲያቤቲክ ነኝ። ታይፕ 1 ነሽ? ስንት ዓመት ሆነሽ? 10 ዓመት ሆኖኛል። በ12 ዓመቴ ነበር እንትን ያልኩት። አይዞሽ። እንደው እስኪ ንገሪኝ ወደ ኋላ ሂጂና 10 ዓመት እንዴት አለፈ ከስኳር ጋር? በጣም ባህር ዳር ነው የምኖረውና ባህር ዳር ላይ በጣም ሙቀት አለ። እንደገና የምበላቸው ነገሮች አሁን አንተ ከምትላቸው ጋር በጣም ተቃራኒዎች ነበሩ። በዛ ላይ ልጅም ስለነበርኩ ያምሩኝ ነበረ ብዙ ነገሮችና ያው ከቤተሰብ እየተደበቅኩ መወስዳቸው ነገሮች ነበሩና በጣም ይጨምራልና ኢንሱሊን መጠን መወስዶ የነበረው 30 እና 20 40 ምናምን ነው መወስዶ የነበረው ኢንሱሊን እና በጣም ብዙ እንትኖች ይጨምራል በጣም የነበረው። ከዛ በመሃል አዲስ አበባ ስሄድ ነገሮች እየቀነሱ እየወረዱ በጣም እየወረደብኝ መጣ። በዛው በጣም እየወረደ መጣና ኢንሱሊኑም በጣም እየቀነስኩት መጣው በጣም እና 5 ነው 4 ነበር መጨረሻ ላይ እየወሰድኩ የነበረው ኢንሱሊን። ከዛ ከዶክተሩ ጋር ሳወራ የሆኑ ጣፋጭ በጣም እንደዚህ የማዞር ምናምን እንትኖች ሲመጡ ጣፋጭ ነገሮችን እንጀራ ያው ነበረ እና ጣፋጭ ነገሮችንም ትንሽ እንትን በይ ስኳርሽ በጣም ኦቨር እየወረደ ምናምን ሲመጣ አለኝና ያንን እያደረኩ ግን የሆነ የዋዥቃል ስኳሩ በጣም ይጨምራል። የ3 ወሩ አሁን በቅርብ የተሰራሁት 11 መጣ በጣም ጨምሯል። ከዚህ በፊት የነበረው ደግሞ 4 መጥቶ ያውቃል ከዚህ በፊት እና አሁን ላይ ግን 2 ወር ይሆነኛል። አባቴም በሽተኛ ነውና ታይፕ 2 ነው እሱ። አንተ በጣም ይከታተልሃል እና ከእሱ እንጀራን አቁሞ ምናምን ያለው ስታተስ አሁን መድኃኒቱን ቀንሷል። ከመጀመሪያው ከዶክተሩ ጋር ተነጋግሮ አሁንም እኔ እንጀራ ሙሉ ለሙሉ አቁሜያለሁ ያሉትን ነገሮች ላይ እና ትንሽ ለውጥ አለ። በሰውነቴም ላይ ለውጥ አለ። ከውፍረቴም በጣም ቀንሻለሁ። ያለው ነገርም የተሻለ ነው። ግን ስቲል በጣም ባሰብኩት መጠን አልቀነሰም ነገሩ። ስኳርም ምግብም ከመተው የተነሳ ይሄ እንትን እንጀራም ከመተው ምናምን ሌሎች ምግቦችንም ያን ያህል በደንብ እንትን አለለም። ግን ያንንም ትቼ እንዳሰብኩት መጠን አልቀነሰም። አሁንም 170 80 ይመጣ ነበር እና እዚህ ደረጃ ላይ ነኝ ዶክተር። አይዞሽ። ምን ተረዳሽ? እንደው የኛም ቪዲዮ ስትሰሚ ብዙ ጊዜ የምናወራው ስለ ታይፕ 2 ነው፣ ሰምተሻል። ስለ ታይፕ 1ም ብዙ ጊዜ እናወራለን። ብዙዎቹን ቪዲዮዎች እንግዲህ ወደ ኋላ ሄደሽ ከሰማሽ ከታይፕ 1 ልጆች ጋር ያወራሁትም አለ እዚሁ የጫናቸው ቪዲዮዎች ላይ እና ምን ግንዛቤ ያገኘሽ እንደው የኛም ፕሮግራም መከታተል ከጀመርሽ በኋላ? ዶክተር መጀመሪያ ላይ ያሏችሁም ስኳር በሽታ ሲባል በኢንሱሊን መጠን በመጨመር የምቆጣጠረው ነበር የሚመስለኝ። ኢንሱሊን መጠኑን ስጨምር እና ሰውነቴ ላይ ኢፌክት የሚያመጣ ወይም ደግሞ እነዚህ ኩላሊቶችን አላስብም ነበርና አሁን ያንተን እንትን ካየሁ ምናምን በኋላ በጣም ብዙ ነገሮችን ተረድቼ እንደውም እኔ ላደርጋቸው የምፈልገው ተደብቄ የማደርጋቸውን ነገሮች ከአባቴ ከእናቴ እየተደበቁ ማረጋቸውን ነገሮች አሁን ጭራሽ በቃ በራሴ ነው እንትን ያልኩ እና የሚያምሩኝ ነገሮች ሁሉ የሉም። እንጀራ ጭራሽ ቤት ውስጥ ይበላሉ። እናቴና እህቴ ያሉ እነሱ ስኳር የለባቸውም ግን ይመገባሉ
እንጀራ ግን በጣም ለውጥ በጣም አይቻለሁ። ጥሩ ግንዛቤም አግኝቻለሁ። አባቴም ደግሞ በጣም የተሻለ እንትን አለው። እድሜው 70 አመቱ ነው። እሱም ካጠገብ ያለ ዶክተር በጣም ሊያመሰግን ይፈልጋል። እሱም በአንተ እንትን በማለቱ በአንተ በመከታተሉ ነው የተለየ ለውጥ ያመጣው። አሁን መድኃኒቱን ሁለቴ የሚወስደውን የነበረውን 1000 የነበረውን 500 ሆኖ ዶዙ ተቀንሶ ሚትፎርሚን ነው የሚወስደው። ጋልቫሲን ነበር የሚወስደው፣ አሁን ሚትፎርሚን ነው የሚወስደው እና ተቀንሶ አሁን ማታ ላይ ብቻ ነው የሚወስደው። ይሄን ደግሞ ቀስ እያለም እንደሚጠፋ ደግሞ እምነት አለኝ፣ ሙሉ እምነት አለኝ የአባቴን ሁኔታ ስለማውቀው እና እሱ ነው ያነሳሳኝ። ጎበዝ ልጅ፣ በጣም ጎበዝ ልጅ፣ ደስ ብሎኛል። የአንቺ አንደርስታንዲንግ የሚገርም ነው። እና እንግዲህ አስቢ፣ አንቺ ያለሽ ኦኬ፣ አንቺውን ገብቶሻል። ስለገባሽ ምግብሽን ቀየርሽ እንበል፣ ጓደኛሽ አለች እንበል። ዝም ብለሽ አንድ ጓደኛሽን ሳይና እሷም ልክ እንዳንቺ 10 አመት ከስኳር ጋር ኖረች። ያንኑ ምግብ እየበላች ቀጥለች እንበል እንጀራውን ባሽ ትበላለች፣ ዳቦም የገብስ ምናምን ትበላለች። ለሱ ደግሞ ምንድን ነው የምትወስደው? ከፍተኛ ኢንሱሊን በየጊዜው እየወሰደች ትቀጥላለች ማለት ነው። እየሰማሽ ነው? እየሰማሽ ነው ብለህ ይሰማል ድምፅ? ስለዚህ አይሰማም ዶክተር። ኦኬ፣ አይሰማም። እስቲ ሚውት አድርጊና ተራ በተራ እናውራ። እሺ በደንብ ስሚኝና እቺን ምሳሌ በደንብ ስሚኝ። አንቺም ጓደኛሽም ታይፕ 1 ናችሁ፣ ከስኳር ጋር ነው የምትኖሩት። አንቺ የኛም ፕሮግራም ተከታተልሽና ምግብሽን ቀየርሽ። ምንድነው ቀየርሽው? አሳ ነክ ነገር ከአትክልት ጋር፣ ስጋ ነክ ነገር ከአትክልት ጋር፣ አይብ ነክ ነገር ከአትክልት ጋር፣ ኦኬ፣ እንቁላል ከአትክልት ጋር፣ አቮካዶ ምናምን ነው በቃ አንቺ የምትበይው። ኦኬ፣ ጓደኛሽ ግን ግንዛቤው ስላልላት እስከዛሬ አንቺ የበላሽውን ምግብ እየበላች ቀጥለች እንበል። እድሜያችሁ እኩል ነው ብዬሻለሁ። ምን ይገጥማታል መሰለሽ? ጓደኛሽ ከጊዜ በኋላ እየወፈረች ነው የምትሄደው። ኦኬ፣ እየተወፍራለች። ያንኑ ምግብ ነው የምትበላው። የምትወስደው መርፌ እየጨመረ ይሄዳል። ሁለታችሁም ስትጀምሩ ታይፕ 1 ሆናችሁ ጀመራችሁ። ጓደኛሽ ከጊዜ በኋላ ታይፕ 2 ይመጣባታል። ታይፕ 1 ነበረች፣ አሁን ምን ይሆናል? በራሷ እጅ ልክ ሮንግ ምግቦችን በልተው ነፋዘር ሮንግ ምግቦችን በመብላታቸው ነው ጣፊያቸው ጊዜ በኋላ ኢንሱሊን የሚያመርተው ኢንሱሊን እየቀነሰ ይመጣው፣ ቦርጫም እየሆኑ ሲመጡ ማለት ነው። ያቺም ልጅ ልክ እንደዛው በራሷ እጅ ታይፕ 1ን መጣባት። ልክ ሁለታችሁም መጥቶባችሁ ነው እንጂ እናንተ አላመጣችሁም። እሷ ግንዛቤ ስላልላት እነዛን ምግቦች እየበላች ከጊዜ በኋላ ታይፕ 1 ላይ ታይፕ 2 ይጨመርላታል። ኢንሱሊን ሬዚስታንስ ይጨመርባታል እንደማለት። ለዚያ ደግሞ ከጊዜ ወደ ጊዜ ከፍ ያለ ኢንሱሊን ምን አለፋሽ ይሄ 100 ዩኒት ኢንሱሊን ዶዙ ስለማይበቃ ሌላ ኮንሰንትሬትድ ኢንሱሊን ሁሉ ይሰጣቸዋል። የሚገርምሽ ነገር ብዙ አሉ እንደዚህ አይነት ልጆች። የዛሬ 10 ዓመት 15 ዓመት 20 ዓመት ከስኳር ጋር የተያያዘ ኮምፕሊኬሽን በሙሉ ይመጣባታል። ያቺ ልጅ ሁሉ ነገር ከስኳር ጋር የሚመጣውን ኮምፕሊኬሽን አስቢ። አይኗ ላይ፣ ኩላሊቷ ላይ፣ ልቧ ላይ ምን የማይመጣባት ነገር አለ? አንቺስ ምግብሽን ታውቂያለሽ። ቁርስ ቅድም እንዳልኩሽ ስጋ ነክ ነገር ከጎመን ጋር፣ ምሳም ትበያለሽ። አንቺ ታይፕ 1ዎች በቀን 3 የግድ መብላት አለባቸው። እንደ ታይፕ 2 አይደለም። ምሳም ትበያለሽ ልክ እንደ ቁርሱ፣ እራትም ትበያለሽ ልክ እንደ ቁርሱ። ሁልጊዜ ቁርስሽንም ምሳሽንም እራትሽንም ተመሳሳይ በሆነ ሰዓት ላይ ነው የምትበይው። ቁርስ አንድ ጊዜ 4 ሰዓት ላይ በልተሽ ሌላ ጊዜ 2 ሰዓት ላይ አትበይም። ምሳ አንድ ጊዜ 7 ሰዓት ላይ በልተሽ ሌላ ጊዜ 8 ሰዓት አትበይም። ሁልጊዜ ተመሳሳይ ቁርስ፣ መጠኑን የማይለያይም ብዬሻለሁ። ተመሳሳይ ቁርስ በተመሳሳይ ሰዓት ነው የምትበይው። እሱ ላይ ስፖርት ትሰሪያለሽ፣ አንቺ ጡንቻሽን ትገነቢያለሽ። ሌላኛ ሶስተኛ ጓደኛሽን ልጨምርልሽ እና ስኳር የለባትም እንበል። ስኳር የለባትም። የእሷ ሄሞግሎቢን ኤዋንሲ
5.2 ነው እንበል። ያንቺም ሄሞግሎቢን ኤዋንሲ 5.2 ነው እንበል። ሁልጊዜ ታቱ የምትበይው ምግብ ነው። የምትበይው ምግብ ስኳርሽን ከፍ አያደርግም። የምትበይው ምግብ ብዙ ስኳርሽን ከፍ ስለማድረግ ጭንጥዬ ኢንሱሊን እየወሰድሽ ነው የምትሄጂው። አትወፍሪም። በውጭ ሳይሆን ጡንቻ ነው ያለሽ። በአንቺና አሁን በሶስተኛ ጓደኛሽ መካከል ምንም ልዩነት አይኖርም። ምክንያቱም የሁለታችሁም ስኳር ምንድን ነው? ኖርማል ነው። ያንቺም ኖርማል ነው፣ የእሷም ኖርማል ነው። ለምንድን ነው ታዲያ ዛሬ 20 ዓመት አይንሽ የሚጠፋው? ታይፕ 1 በመሆንሽ አይደለም። ኦኬ፣ ታይፕ 1 በመሆንሽ ሳይሆን የስኳር ቁጥጥርሽ ነው ዋናና ቁልፉ ነገር። ገባሽ በደንብ? የስኳር ቁጥጥርሽን አሁን ባልኩሽ መንገድ ካስኬድሽ ነገ ኦኬ ወልደሽ ከብደሽ ትዳር መስርተሽ ልጅ አይተሽ የልጅ ልጆች አይተሽ በሙሉ ጤንነት መቀጠል ትችላለሽ። ጤናማ ምግቦች ብለን የምንላቸው ለጡንቻሽ የሚሆኑ ማያፋፉሽን፣ ስኳርሽን ከፍ የማያደርጉትን፣ በውጫም የማያደርጉሽን ምግቦች፣ ብዙ ኢንሱሊን እንድትወስጂ የማያስገድቱን ምግቦች ነው አንቺ የምትበይው። እዛስ ላይ የምትበይው ምግብ ጥግን ስለሚያደርግሽ ኤክሰርሳይዝ ታደርጊያለሽ፣ ጡንቻሽን ትገነቢያለሽ፣ ሁልጊዜም ጤነኛ ነሽ እንጂ። አራተኛ ጓደኛሽ ልጨምርልሽ። አራተኛ ጓደኛሽ ታይፕ 1 አይደለችም። ኦኬ፣ ምንም ስኳር የለባትም። ኬርለስ ናት። ኤክሰርሳይዝ የሚባል ነገር አትወድም። ቁጭ ባለችበት ፒዛውንም፣ በርገሩንም፣ ላዛኛውንም፣ ለስላሳውንም አንዳንዴ ደግሞ ይሄንም ፓርቲ ታደርጋለች። ቢራውንም ሁሉንም ነገር ታግበሰብሳለች። ስፖርት የሚባል ነገር አታውቅም። እንግዲህ አስቢ፣ በአንቺ ቤት እሷ እኮ ጤነኛ ናት። አንቺ ኢንሱሊን እየወሰድሽ ኤክሰርሳይዝ እያደረግሽ ትክክለኛ ምግብ እየበላሽ ነው ብዬሻለሁ። ልክ 40 ዓመት እድሜ ሲሞላት ያቺ ልጅ ቦርጫ መሆናለች። ጉበቷ ላይ ፋት አለ። ፊቷ የአሮጊት ነው። ምናልባትም የግፊት መድኃኒት እየወሰደች ነው። ምናልባትም የስኳር መድኃኒት እየወሰደች ነው። ምናልባትም በስኳር አይኗ እየተጎዳ ነው። ኩላሊቷ እየተጎዳ ነው። ልቧ እየተጎዳ ነው። እራሷ ባመጣችው። አሁን በደንብ ተረዳሽ አይደለ? ታይፕ 1 መሆንሽን መቀየር ትችያለሽ። እሱን እግዚአብሔር ነው የሚቀይረው። ለምንድነው እዛ ላይ መቀየር ማንችለው ላይ ጊዜያችን የምናጠፋው? ብዙ መቀየር የምንችላቸው ነገሮች እያሉ። ስለዚህ ፐርሰናሊ እንግዲህ ማገዝ ካለብኝም አግዝሻለሁ። ፋዘር ጋር ትንሽ አውራለሁ። አሁን በደንብ ገባሽ ኮንሰፕቱ? የስ ትችያለሽ። አዎ ዶክተር፣ በጣም ደስተኛል። አመሰግናለሁ በጣም። አባቴን ሊያወራ ይፈልጋል ዶክተር። የስ በደንብ አውራቸዋለሁ። እሺ ዶክተር፣ አመሰግናለሁ። የስ ጤና ይስጥልኝ ዶክተር። አብሮ ይስጥልኝ። እንዴት ኖት? ሰላም ኖት? ደህና ነኝ እግዚአብሔር ይመስገን። ዶክተርዬ ወደዚህ ምድር አንተ ስትመጣ እግዚአብሔር አምላክ እንግዲህ ልኮሃል። በቃ እግዚአብሔር የላከህ ነህ። በእውነት እኔ 13 ዓመት በዚህ በሽታ የቆየው ነኝ። በጣም በቃ ለውጥ ያመጣሁበት ነው። ምክንያቱም እኛ ዝም ብለን በቃ መረን የለቀቀ አመጋገብ ነበረ። እውነትም ያው ውጭ ነበረ ዝም ብለን በፊልዱም በምንም ያገኘነው ምግብ ነበረ ምንበላ። ከዛ አንፃር በቃ ተጎድቼ ነበር እና ያንተ እንትን ሳይ በቃ ዝም ብዬ ምንም ነገር ያረኩልህ ነገር የለም፣ ግን በመከታተል ብቻ አመጋገቤ እግዚአብሔር አምላክ በቃ ጥሩ ሚስት ሰጥቶኛል። ባለቤቴም ባልኳት ነገር ስለምትሰጠኝ በዛ መሰረት በቃ በጣም ወደ ጤናዬ ተመልሼ ጋልባሲ ነበር የምወስደው። በወር 10,000 ምናምን ያህል ይደርስ ነበር። አሁን እኔ ጡረታ ነኝ፣ እንዲያውም በቃ የማልችለው እንትን ላይ ነው። በአሁኑ ሰዓት ግን በቃ 200 ብር የማይመላ መድኃኒት አንዲት እንትን ብቻ ነው የምወስድ ያለው። ይሰማል ዶክተር? እየሰማ ነው? አዎ ይሰማል። ይሰማል። አዳምጠኸኛል? ይቀጥሉ። ይሰማል። አዎ እድሜ 70 ደርሻለሁ። ኪሎዬም 50 ድሮ 75 ነበር። ከ75 ወደ 54 ነኝ ያለው።
ቁመቴ ሜትር ከ64 እና በአሁኑ ሰዓት ጥሩ ደረጃ ነው ያለሁኝ ለማለት ለማመስገን ነው። አንተን ለማመስገን ነው የመጣው። ምንም ችግር የለውም። 10,000 ያሉኝ ምንድነው? ለመድኃኒት ነበር 10,000 የሚያወጡት? አልገባኝም። አዎ ለመድኃኒት ጋልባሲን ነበር የምወስደው እና ያው በመንግስት ስራ ላይ ስንሰራ 80% ይከፈለን ነበረ። ከዛ አንፃር ነበረ ምንትንም ጋልባሲን ማለት ነው። እና አሁን ግን ጥሮታ ስወጣ በጥሮታ እንትን ላይ በታች ነው። በቃ ያንን መክፈል በጣም ከባድ ነው። እና ከዛ ሁሉ ተገላግዬ ሚትፎርሚን ነው አሁን በአሁኑ ሰዓት ሞስድ ያለው ማለት ነው። ያ ውድ ነው። ጋልቫስሜት ውድ ነው መድኃኒቱ። አዎ በጣም ውድ ነው። ስንት ይሆናል በወር? እንግዲህ 1050 ጠዋት ማታም ነበር የምወስደው። በቃ ያንተ እንትን ላይ ተከታተልኩና አንመጥብ የበራሴ ለምን ከእንትኗ ላይ የምወስደው ምክንያቱም የሶስት ወሩ 6 ነው የመጣ። እንደዛ ሲመጣልኝ በአንድ ወሰድ። አሁን እንግዲህ ከዶክተር ጋር ተነጋግሬ አንዷን ሚትፎርሚን ብቻ ነው አሁን እየወሰድኩ ያለው። ያንንም አሁንም ከዛ በታች ከሆነልኝ ያው በቃ ቀስ እያልኩ እስከ 100 ደርስ ይሆናል ብዬ አምናለሁ። 5.6 እኮ ስኳር የለም ማለት ነው። ጠፍቷል እኮ 5.6 ከሆነ በዲፊኒሽኑ እርሶ ስኳር የለበትም። ስኳር የለበትም። አዎ እኔ ከዛ በፊትም ፈልጋለሁ። ገባኝ። 5.6 ስኳር አይደለም፣ ኖርማል ነው። አንድ ሰው ስኳር ካሌለበት የስኳር መድኃኒት ይውጣል እንዴ? አይ ዶክተሩ በቃ በጊዜ በኋላ አሁን ለምሳሌ ግንቦት 8 ላይ ቀጥሮኛል። ከዛ በታችም እየሆነ ከሆነ ደግሞ እያየን እንቀንሳለን ስላለኝ ነው ከዶክተሩም ዝም ብዬ በቃ ጭራሽ በራሴን እንትን እንዳልል ብዬ ነው። ልክ ነው። የኔ ጥያቄ እሺ በሌላ መንገድ ጠይቀውት የመጀመሪያ ቀን ስኳር የመረመረው ሐኪም የ3 ወር አቨሬጅ 5.6 ቢሆን ኖሮ መድኃኒት ያስጀምሮት ነበር እንዴ? እውነት ነው፣ አያስጀምሮትም ነበር። እርሶ የቀድሞ የስኳር ታማሚ እንጂ በአሁኑ ጊዜ የስኳር ህመምተኛ አይደሉም። ገባሁት? አመሰግናለሁ። በደንብ ገባሁት? ይሄ በደንብ ገብቶታል። ዋናው ነገር ሁልጊዜም ቀሪ ዘመኖትን ትክክለኛ አመጋገብ እየተመገቡ ቅድምም ሳውራ ነበር ከልጆ ጋር እንዴት መመገብ እንዳለባችሁ እሱ ላይ ኤክሰርሳይዝ መጨመር። ማን ነው የ70 ዓመት ሰው ፑሽአፕ አይሰራም ያለው? ስኳት አያረግም ያለው? ክብደት አነሳም ያለው ማን ነው? ማንም። ስለዚህ የምግቡ ፓርት እንዳለ ሆኖ እዛ ላይ ምን መጨመር ያስፈልጋል? ስፖርት መጨመር ያስፈልጋል። አሁንማ ብለው ከነገ ጀምሮ በቃ ስኳር ጠፋ ብሎ እንጀራ በወጥ የሚቀጠቅጡ ከሆነ ቁጭ ባሉበት ሳምንት ሳይሞላ እሷን እንዳይረሱ። እውነት ነው ዶክተር። እኔ እንቅስቃሴ በጣም ነው የማደርገው። እስከ 12 ኪሎ ሜትር ይሄዳለሁ፣ 6 ኪሎ ሜትር ይሄዳለሁ። በቀን ቢያንስ ከ6 ኪሎ ሜትር በታች ሂጄ አላውቅም። የስ በጣም ቆንጆ። እሱኛው አሁን ያሉኝ ነገር እንቅስቃሴ ነው፣ ሙቭመንት ነው። ማንኛውም እግር ያለው ፍጡር አላውቅም